بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد ባለፈው ሳምንት የጀመርነው የሱልህ ሁደይቢያ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ሙሽሪኮች ጋር የነበረው ውይይት ነበር የጀመርነው። ባለፈው እንዳየነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር ከሰሃባዎቻቸው ጋር መዲና ላይ መናም ካዩ በኋላ ዑምራ ለማድረግ ወደ መካ ጉዞ ጀምረው ሳሉ ሙሽሪኩል አረብ የመካ ሙሽሪኮች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ መካ መግባት የለባቸውም ብለው እንደወሰኑና ይሄንንም ደግሞ ለመከላከል ኻሊድ ኢብኑ ወሊድን ከሰራዊት ጋር ለከውት እንደነበረ በዚህም ምክንያት አቅጣጫቸውን ለውጠው በስተቀኝ በኩል ወደ ጅዳ በሚወስደው መንገድ ዞረው ሹመይሲይ በመባል የሚታወቀው አሁን ወይ ደግሞ ሁደይቢያ የተባለው ሸለቆ ላይ ሰፍረው እንደነበርና ከዚያ በኋላ የተለያዩ ሙፋወዳዎች ወይም ደግሞ የተለያዩ ውይይቶች ከመካ ሰዎች ጋር እንደተደረጉ አይተን ነበር። እሳቸው ለኡምራ እንጂ ለጦርነት እንዳልመጡ ሰላም ይዘው እንደመጡ ለማስረዳት ቢሞክሩም የመካ ሙሽሪኮች ይሄንን እንዳልተቀበሉና መጨረሻ ላይ ግን ዑስማን ኢብኑ አፋንን ልከውት መካ ላይ ሲቆይባቸው ተገለዋል የሚል ወሬ ተወርቶ በዚህ ምክንያት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእሳቸው ጋር የነበሩትን ባልደረቦቻቸው በሙሉ ቃል ኪዳን እንዲገቡላቸው ለመሞት ማለት ነው ጠይቀው ሁሉም ተሽቀዳድመው ቃል ኪዳን ገብተው ልክ እንዳለቀ ዑስማን ኢብኑ አፋን ተመልሰው እንደመጡ ነበር ያየነው። ከዚህ ቀጥሎ እንግዲህ ያው ወደ ስምምነቱ ነው የተከሄደው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሙሽሪኩል አረብ ጋር ያደረጉት ስምምነት ማለት ነው። ምን ይላል? አቅዱ الصلح ስምምነት መፈረሙ وسمعت قريش بهذه البيعة فداخلهم رؤم عظيم ይህ የተደረገው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር ከሰሃባዎች ጋር ያደረጉት ቃል ኪዳን ሙሽሪኩል አረብ ሲሰሙ ተቅሪበን ወደ 1400 የሚሆኑ ሰሃባዎች ናቸው። እነዚህ ሰሃባዎች ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመካ ሙሽሪኮችን ለመዋጋት በአንድ ድምጽ ሁሉም ተሽቀዳድመው ሙባያ እንዳደረጓቸው በሚያውቁበት በሰሙበት ጊዜ በጣም ከፍተኛ የሆነ ፍርሃት ተሰማቸው አለ። وأسرعوا بإرسال سهيل بن عمرو لأقد الصلح كذا كأنرس ውስጥ ከሹማምንቶች ውስጥ አንዱን ሱሀይል ኢብኑ አምር የተባለውን ሰው መረጡና ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላኩት። ለምንድነው? ስምምነት እንዲፈጸም። فجاء أي سهيل بن عمرو ማለት ነው መጣ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وتكلم طويلا حتى قبل منه رسول الله صلى الله عليه وسلم الشروط الآتية በጣም ብዙ ካወራ በኋላ ሱሀይል ኢብኑ አምር ተወካዩ ማለት ነው የሙሽሪኮች የመካ ነገስታቶች ተወካይ ብዙ ከተናገረ በኋላ የአላህ መልእክተኛ ስምምነቱን ተቀበሉት። ስምምነቶቹ ምንድናቸው? ቀጥሎ የምናያቸው ይሆናል። اولا ان الرسول صلى الله عليه وسلم يرجع مع المسلمين هذا العام ولا يدخل مكة የመጀመሪያው በዚህ አመት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ መጡበት ወደ መዲና ሊመለሱ ከሰሃባዎቻቸው ጋር መካ ላይ ገቡ ማለት ነው። ዑምራ ላይ ያረጉ ويدخلها العام القابل بمئة عامات كصحابዎች ጋር ሆነው እንዲመጡ فيقيم بها 3 ايام 3 ቀን መቀመጥ ይችላሉ እሳቸውም ሆነ ተከታዮቻቸው ሰሃባዎች ማለት ነው መካ ላይ ولا يكون معه من السلاح الا السيف في القراب ታዲያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ መካ በሚመጡበት ጊዜ ምንም አይነት መሳሪያ ይዘው አይመጡም። ነገር ግን ሰይፍ ከቤቱ ሳይወጣ ይዞ መምጣት ይችላሉ። ከአፎታው መውጣት አይችልም ሰይፉ። ነገር ግን ያው ታጥቀው ይመጣሉ እነርሱ ባህላቸውም ነው። ይሄንን መያዝ ይችላሉ። ከዚህ ውጪ ወላ ቀስት ይሁን ወላ ምንም አይነት ሌላ የጦር መሳሪያ ምንድነው ስሙ ሩምህ ነው የሚባለው ቶሩሮ ሰው የሚወጋበት ማለት ነው። እሱም ይሁን ማንኛውም ነገር አይቻልም። ነገር ግን ሰይፍ ይዞ መምጣት ይችላሉ። ይሄ ሰይፍ ደግሞ ከቤቱ መውጣት የለበትም አሉ። የመጀመሪያው አንደኛው ስምምነት ይሄ ነው። ሁለተኛ
ሙሽሪኩ العرب የላኩት ማለት ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም تبدأ الحرب بين الفريقين 10 سنين ሌላው ሁለተኛው ስምምነት በነብዩ መሐመድና ሰለላሁ ዐለይሂ ወሰለም በቁረይሾች መካከል ጦርነት ለ10 ዓመት ሊቆም ጦርነት ላይ ይደረግ ሙስሊሞች ላይ ጀምሩ ሙሽሪኮችም ላይ ጀምሩ በሁለቱም መካከል ምንም አይነት ጦርነት ለ10 ዓመት እንዳይኖር በዚህ መሃል ሙሽሪኮችም ቢጀምሩ ሙስሊሞችም ቢጀምሩ ያው ስምምነቱ እንዳፈረሱ ይቆጠራል ማለት ነው ስለዚህ ሁለቱም ወገን ለ10 ዓመት ምንም አይነት ጦርነት በመካከላቸው እንዳይኖር መስማማት ثالثا ሶስተኛው የስምምነት ነጥብ من أراد أن يدخل في عهد محمد صلى الله عليه وسلم ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም በስምምነትና በቃል ኪዳን መኖር የፈለገ ሰው ሳይሰልም ማለት ነው ሳይሰልም ነገር ግን ከሳቸው ጋር ቃል ኪዳን ገብቶ ማንኛውም ችግር ሲገጥሙ ሙስሊሞች ከጎኑ እንዲሆኑለት ማለት ነው እንዲሁም ደግሞ ሙስሊሞች ችግር በሚደርስባቸው ጊዜ እሱ ከጎናቸው እንዲቆም ማንኛውም ጎሳ የአረብ ጎሳ ይሄ ይፈቀድለታል في عهد محمد صلى الله عليه وسلم دخل فيه መብቱ ነው ይሄ ይችላል ማለት ነው ومن أراد أن يدخل في عهد قريش دخل فيه ከቁረይሾችም መሆን የፈለገ ከአረብ ጎሳዎች ሰው የፈለገ ጎሳ መብቱ ነው ይቻላል ይፈቀድለታል ሙስሊሞች አይቆጡም ማለት ነው ይሄ ደግሞ ሌላ አስለን መጀመሪያውኑ ሙስሊሞች አቅሙ የላቸውም የሚፈሩት ቁረይሾች ናቸው ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ሌሎች ጎሳዎች መሆን ቢፈልጉም ቁረይሾችን ስለሚፈሩ አይሆንም ነገር ግን አሁን መብቱ ነው ማንኛውም የፈለገ ሰው ከሁለቱም ጋር መሆን የፈለገ ሰው በግልጽ መሆን ይችላል ተባለ رابعا በጣም ከባዱና መራር የሆነው ነጥብ አራተኛው ምን አሉ من التجأ من قريش الى المسلمين يرده المسلمون الى قريش ከቁረይሾች ወደ ሙስሊሞች ሄዶ የተሸሸገ ሰው እጁን ሰጥቶ ማለት ለሙስሊሞች ሰልሞ ማለት ነው ከቁረይሾች ወይም ደግሞ ከካህዲያኖች ከካፊሮች ሰልሞ ወደ መዲና ሄዶ ከሙስሊሞች ጋር ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም የተቀላቀለ ሰው ሙስሊሞች እጁን ይዘው ለካፊሮች ሊመልሱ ومن ارتجع من المسلمين الى قريش لا ترده قريش الى المسلمين ነገር ግን ከሙስሊሞች ከፍሮ ወደ ቁረይሾች ቢመለስ ቢሄድ ቢሸሽ ቁረይሾች ይዞ ላይመልሱ ከቁረይሾች ሰልሞ ወደ ሙስሊሞች የሄደ ሰው ሙስሊሞቹ ምን ያደርጉታል እጁን ይዘው ይሰጧቸዋል ማለት ነው ለሙሽሪኮቹ ለመካ ሰዎች ነገር ግን ከሙስሊሞችስ ከፍሮ ወደዚህ ከመጣስ አይመለስም መብቱ ነው ثم دعا عليا ከዛ በኋላ እነዚህን ስምምነቶች ከሱሃይል ኢብኑ አምር ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከተነጋገሩ በኋላ አልይን ጠሩት واملا عليه ان يكتب بسم الله الرحمن الرحيم አነበቡለትና ይሄንን ነገር ከዚያ ጻፍ አሉት ጀምር አሁን እነዚህን ነገሮች እነዚህን ስምምነቶች ጻፋቸው አሉትና ጀምር አሉት بسم الله الرحمن الرحيم ብለህ ጀምር فقال سهيل ابن عمرو يا مشركوች ተወካይ ምን አለ ما ندري من الرحمن يمن الرحمن ነው አለ እኛ الرحمن የሚባል ነገር አናውቅም አለ بسم الله الرحمن الرحيم አይደል የተባለው الرحمن የሚባል ነገር አናውቅም አለ አናውቅም እኛ اكتب باسمك اللهم ብለህ ጻፍ باسمك اللهم ብለህ ጻፍ የምን الرحمن الرحيم ነው አናውቅም አለ تعطيل اسماء والصفات ስለዚህ ዛሬ የአላህን ባህሪ አላቅም የሚል አላህ ባህሪ ስም የለውም ባህሪ የለውም የሚሉ ሰዎች تعطيل اسماء والصفات ከጀህሚያ ጀምሮ ሙዕተዚላ ከዛ ሻዒራ በተለያየ አንጃቸው አሁን ደግሞ በአዲስ መልኩ የመጣው አህባሽ የሚባለው አዲሱ ፋብሪካ تعطيل اسماء والصفات አላህ Subhanahu Wa Ta'ala ስምም የለውም ባህሪም የለውም ይላል እነዛ ሙሽሪኮች ናቸው መጀመሪያው እነዚህ ግን ሙስሊም ነን ብለው ነው መጀመሪያ ምን አለ ሱሃይል ኢብኑ አምር الرحمن የሚባል ነገር አናውቅ اكتب باسمك اللهم ብለህ ጻፍ እንጂ الرحمن የምን الرحمن ነው ዞር በል ከዚህ አለ لا اله الا الله فامره رسول الله صلى الله عليه وسلم ان يكتب ذلك يا الله መልእክተኛ ጻፍ አሉት طيب الرحمن الرحيم የሚለው ተውና
اسمك اللهم بالله ጻፍ ችግር የለም ያ አሊ ጻፍ አሉት ثم املا هذا ما صالح عليه محمد رسول الله صلى الله عليه وسلم ይሄ ሙሐመድ የአላህ መልእክተኛ የተስማማበት ነው ብለህ ጻፍ ሲሉት فقال السحيل لو نعلم انك رسول الله صلى الله عليه وسلم ما صددناك عن البيت አንተ የአላህ መልእክተኛ መሆንህን ብናውቅ ኖሮ ለምን ከካዕባ እናስወጣህ ነበር ለምን ከመካ እናባረርህ ነበር ዞር በል ከዚህ የምን የአላህ መልእክተኛ ነው አለ ረሱላህ የሚለውን አበዛ ያን ይሄን አንቀበል መጀመሪያውማ ይሄ ብናምን ይሄን ብንቀበል ኖሮ ምን አጣላህ ለምን ትወጣለህ አስለ አሁን ትገባለህ አትገባም ይሄ ሁሉ ጭቅጭቅ የመጣው አንተ መልእክተኛ ነኝ አልክ አይደለህም ብለንህ ነው ስለዚህ አሁን ደግሞ የምን የአላህ መልእክተኛ ዞር በል አይቻልም ወላ ቃተልናክ አንጋደልህም ነበር ይሄማ ብንቀበልህ ኖሮ አይደለህም ነው ምንለው ስለዚህ ولكن اكتب محمد ابن عبد الله محمد يا عبد الله ልጅ ብለህ ጻፍ محمد عبد الله ልጅ ከቁረይሾች ጋር የተስማማበት ስምምነት ብለህ ጻፍ ረሱላህ ይዛ ስለዚህ እነዚህ ሙሽሪኮች የአላህ መልእክተኝነት ውድቅ አደረጉ የአላህ አዛኝነት الرحمንነት ምን አደረጉ ውድቅ አደረጉ ሰሃባዎች ይሄንን ነገር እያዩ ነው እየሰሙ ነው مشكلة فقال نبي محمد صلى الله عليه وسلم من قالوا إني رسول الله وإن كذبتموني قالوا أني الله ملكتني يعني أن أنت بتستقبلوني بتقبلوني شكر الله وأمر عليا أن يمحو ذلك الشي رسول الله ملون أطفال لا علي اكتب محمد بن عبد الله لا علي نبي محمد صلى الله عليه وسلم سرزونا رسول الله ملون سرزوا محمد بن عبد الله ولا صح شكر الله ويكتب محمد بن عبد الله فامتنع علي عن المحو عن المحو يا الله ملكتنيا هوي رسول الله ملونس على طفا مالاچو على طفا الفرز مالاچو علي بن ابي طالب فمحاه صلى الله عليه وسلم بيده الشريفه يا الله ملكتنيا تو انت تطبسو አንተ አትሰርዘው እኔ ሰርዘዋለሁ ብሎ በእጃቸው ሰረዙት ይታወቃል ረሱላህ ሰለላሁ ዐለይሂ ወሰለም የሚለው አጻጻፉ ከሌሎች የተለየ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አያነቡም አይጽፉም ነገር ግን ያውቁታል ምን አደረጉት خلاص አንዳንዶች አሊ ኢብኑ አቢ ጣሊብ አሳይተዋቸው ነው ይላል አጠፉት ወኩቲባት ንስኻታኒ ሁለት ንስኻዎች ተጻፉ ሁለት ንስኻ ማለት ምንድነው የሚባለው ሁለት ኮፒ ማለት ተጻፈና ንስኻቱን ለቁረይሽ አንደኛው ለቁረይሽ ወንስኻቱን ለልሙስሊሚን ሌላኛው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙስሊሞች ለሷሃባዎች ተሰጠ በዚህ ሁኔታ ላይ ያለ وبينما الكتاب يكتب جاء ابو جندل ይሄ የተጻፈ ያለ ገና ስምምነቱ ተደርጎ ሳያልቅ አቡ ጀንደል የተባለ ሰው ይመጣል ይሄ ሰው ማን ነው وهو ابن سهيل ابن عمرو ممثل قريش في هذا الصلح ቁረይሾች ተወካይ አድርጎ የላኩት የሱሃይል ኢብኑ አምር ልጁ መካ ውስጥ ሰልሞ ታስሮ ነበር የነበረው አስሮታል አባቱ በብረት አስሮ እቤት አስቀርቶታል በመስለሙ ምክንያት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰሃባዎች ጋር መጥቷል የሚለውን ነገር ሲሰማ እሱ ይመጣል ወደዚህ ወደ ሁደይቢያ ማለት ነው وهو يحجل في قيوده እግሩ የታሰረበት ብረት እየጎተተ በሁለት እግሩ ምን እየተራመደ ማለት በሁለት እግሩ መራመድ አይችልም እንዲህ ዘለል እያለ ነው የሚሄደው ብረቱን እየሳበ የታሰረበትን ብረት እየጎተተ ተራምዶ መሄድ አይችልም በዚህ መልኩ መጣ فطلب سهيل رده سهيل ابن عمرو ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አላቸው መልሱ አላቸው እሱ መልስልኝ አላቸው መልስልኝ ወረ فقال النبي صلى الله عليه وسلم يا الله ملكتنيا من قالوا إنا لم نقضي الكتاب بعد يعني አልጨረስንም እኮ ጽፈን አልተፈራረምንም ይቅድም ያልነው ነገር ከሙስሊሞች ከቁረይሾች ወደ ሙስሊሞች የመጣ ሰው ይመለሳል የሚለው ስምምነቱ ገና አልተደረገም ጽፈን አልጨረስንም ገና አልተፈራረምንም ስለዚህ ለምን فقال اذا لا يقاضيك ይሄንን እሱን መልሰህ ካልሰጠኝ ካንተ ጋር ምንም አይነት ውል አላደርግም አላቸው አላደርግም خلاص فقال صلى الله عليه وسلم
የአላህ መልእክተኛ ረገብ ብለው فاجهزه لي ፍቀድልኝ ይሻል خلاص طيب ግን አንተ እሱን ተውልኝ خلاص اذن له ፍቀድልኝ ከኔ ጋር ይሁን ካሁን በኋላ እሺ ካሁን በኋላ የሚመጣ ካለ እመልሳለሁ እሱን ግን ተውልኝ አሉ قال لا አይቻልም አለ سهيل بن عمرو وضرب سهيل ابا جندل ልጁን አቡ ጀንደልን መምታት ጀመረ سهيل ማለት ነው وساح ابو جندل ጮኸ ልጁ አቡ ጀንደል እሱ እያዳፋ ሲወስደው ማለት ነው يا معشر المسلمين على ان انت مسلمون ሆይ ارد الى المشركين يفتنونني في ديني ወደ ሙሽሪኮች ተመልሱኛላችሁ እንዴ በዲኔ ልፈተን ሊያሰቃዩኝ ካልከፈርክ ብለው ሊያሰቃዩኝ እናንተ ላይ ደርሼ ከእናንተ ከተገናኘሁኝ በኋላ እንደገና ወደ እነርሱ መለሳለሁ فقال صلى الله عليه وسلم يا الله ملكتኛ اصبر واحتسب ታገስ ከአላህ ጠብቅ አሉት ሱሐባዎች አቡ ጀንደል እንዲህ ብሎ ሲጮህ ሁሉም አንገታቸውን ጉልበታቸው ላይ አድርገው ስቅስቅ ብሎ ያለቅሳሉ ምንም ነገር ማድረግ አይችሉም የአላህ መልእክተኛ አሉ የሳቸው ትእዛዝ ነው የሚፈጸመው የሚሆኑት ነገር አጥተዋል ምን ያድርጉ እሱ እያለ አባቱ ወደዛ ያዳፋው ስቢር واحتسب ታገስ الله የሚመጣልህ ነገር ጠብቅ فإن الله جاعل لك ولمن معك من المستضعفين فرجا ومخرجا الله ላንተም ሆነ ለሌሎች እንዳንተ አይነት ላሉ ደካማዎች አላህ መውጫ መንገድ ያበጃል የማይቀር ነው አላህ ነጃ ያወጣችኋል ስለዚህ ታገስ እኔ ይህንን ሳደርግ የአላህ ትእዛዝን ለመፈጸም ነው ማድረገው እንደማለት ነው ታገስ خلاص አላህ ላንተም ሆነ ለአምሳያዎች መውጫ መንገድ ያበጃል ስለዚህ አብሽር የሚደርስብህን መከራ የሚደርስብህን ፊትና የሚደርስብህን እንዲህ አይነት ሰቆቃ እንዲህ አይነቱ መከራ ቻለው ከአላህ ፈረጀት ጠብቅ واغرى عمر بن الخطاب ابا جندل ليقتل اباه سهيلا فلم يفعل عمر بن الخطاب ቀስ ብሎ ለአቡ ጀንደል አንገቱን በለው ይሄንን ካፊር አለው አንገቱን በለው ሰይፍ ነቀብታለን አንገቱን በለው አባቱን አቡ ጀንደል ማለት ዑመር አያውቅም እሱ ሰዓት ለራሱ ሌላ ዓለም ውስጥ ነው ያለው አንገቱን በለው አቡ ጀንደል አለ የአላህ መልእክተኛ ምን እያሉት ነው እስብር واحتسب አላህ ፈረጀት ያመጣል ታገስ ሰብር አድርግ ዑመር ኢብኑ አልኸጣብ አባቴን አንገቱን በለው እያሉ ነው በሰይፍ የአላህ መልእክተኛ ሰብር አድርግ ታገስ ይላል አቡ ጀንደል لا እንዴ አለ የዑመርን ንግግር አልቀበልም لا አልገልም አባቴና ሰብር አድርጋለሁ አላህ ነጃ ያወጣኛል የአላህ መልእክተኛን ትእዛዝ እቀበላለሁ ولما فرغ رسول الله صلى الله عليه وسلم من قضية الكتاب قال للمسلمين يا الله ملكتنيا ይሄንን ውል ተፈራርመው ታበቁ በኋላ ለሙስሊሞች ለሰሃባዎች ምን አሏቸው قوموا فانحروا ተነሱ አሏቸውና ያመጣችሁትን ፊዲያ መስዋዕት ለማድረግ ያመጣችሁትን ገመል ረዱ አሏቸው ረዱና ምን አድርጉ ተፈቱ ዑምራችሁን ማለት ነው ምክንያቱም ስምምነቱ ተፈጽሟል ምን ላይሆን አሁን ሊመለሱ ስለዚህ ምን አድርጉ ፍቱ አሏቸው ከዑምራችሁ ተፈቱ ረዱ ተነሱ አሏቸው فما قام احد አንድም ሰው አልተነሳም ሱሐባዎቹ ሌላ ውስጥ ነው ያሉት لا اله الا الله ውስጣቸው በሐዘን ተሞልቷል ቅስማቸው ተሰብሯል የአቡ ጀንደል ድምጽ እየተሰማቸው ነው የአላህ መልእክተኛ ነው ያሉት ምንም ማድረግ አይቻልም
حتى قالها 3 مرات فما قام أحد يا الله ملكتنيا 3 ጊዜ ደጋግሞ አሏቸው ቁሙ ፈንሐሩ አሏቸው ዝም ቁሙ ፈንሐሩ ዝም ሰሃባዎች ዝም አሉ አላሁ አክበር እነ አቡበከር ናቸው ያሉት እነ ዑመር ናቸው ያሉት እነ አሊ እነ ዑስማን ናቸው አራቱም ኸሊፋዎች ሁሉም አሉ የተባሉ የመጀመሪያዎቹ ከአንሷሮችም ከሙሃጅሮችም ግን ሌላ ስቃይ ውስጥ ነው ያሉት በራሳቸው ማለት ነው ውስጣቸው ደምተዋል فدخل على ام سلمة وذكر لها ذلك يا الله ملكتኛ እንዴ 3 ጊዜ ሲናገሩ 3 ጊዜ ተነሱ ሲሏቸው ዝም ሲሉ ወደ ባለቤታቸው ገቡ ኡሙ ሰለማ አብራቸው ነበረች ኡሙ ሰለማ ሚስታቸው እንዴ ሰሃባዎች እኮ 3 ጊዜ ተሐሉል አድርጉ ረዱ ስላቸው እንቢ አሉ አልፈተም አሉ فأشارت أن يقوم هو فينحر بدنه ويحلق رأسه ولا يكلم أحدا من عليك أم سلمة يا رسول الله صلى الله عليه وسلم كأهون بوهالا بتازاتشو يا الله قد تايمتال እንቢ ካሉ ማንንም አታናግር አለቻቸው ዝም ማንንም አታናግር አንተ መጀመሪያ ውጣና ራስህ ግመልህን ረደው ከዚያስ ጸጉርህን ላጭ ማንንም እንዳታናግር አለቻቸው ማንንም ምክንያቱም አሁን እንደገና አዛቸው እንቢ ካሉ ሌላ አደጋ ነው ዝም በል خلاص አንተ ውጣና እንደዚህ አድርግ አለቻቸው ኡሙ ሰላም ففعل يا الله መልእክተኛ ወጡ ከዚያ አረዱ ጸጉራቸውን ተላጩ وقد نحر جملا لأبي جهل كان في أنفه برة من فضة يا أبو جهل جمل نبرة كأنه يزود كمتوت وسط كمتواتشو جملوت وسط أفنجاو لاي عند كبر يتسرى قلبت ነገር ያለበት ማለት እንደ ቀለበት ያንጠለጥላሉ አፍንጫው ላይ ያለበት ማለት ነው አንገታቸው ላይ ምልክት ተደርጎባቸዋል ይሄኛው ለየት ባለ መልኩ ሁሉም ላይ ማለት ነው ይሄ ግን ለየት ባለ መልኩ አፍንጫው ላይ እንደ የብር እንደ ቀለበት አይነት ነገር ነበረበት እሱን ወጡና አረዱት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ليغيظ به المشركين ሙሽሪኮች እንዲቆጩ ለማድረግ ነው ያደረጉት ይሄንን فلما راى الناس قاموا فنحروا حلقوا ከዛ ራሳቸውን ተላጩ ሰሃባዎች ይሄንን ሲያዩ ሁሉም ተነሱና ይዘውት የመጡትን ሀዲ ለፊዲያ ያመጡት ለመስዋዕትነት ያመጡትን ሁሉ ማረዱ ከዚያ ጸጉራቸውን መላጨት ጀመሩ وكاد بعضهم يقتل بعضا غما አንዱ ጓደኛውን ሲልጨው እርስ በርሳቸው ሊገዳደሉ ራሳቸውን አያውቁም ወዲያው ሁሉ ማረዱ ጸጉራቸውን ተላጩ وقد نحروا الإبل عن 7 والبقرة عن 7 አንድ ሰው አንድ ግመል ለ7 كذلك አንድ በሬ ለ7 አድርገው እንደዚህ የሆኑ አረዱ ከዚያ በኋላ ጸጉራቸውን ተላጩ ከዚህኛው ቀድያ ከዚች ምን ረዳው የአላህ መልእክተኛ ኡሙ ሰለማን ያማከሩት በኡማ ጉዳይ ነው በአጠቃላይ ኡማ ጉዳይ ማለት ነው በትልቅ ጉዳይ ይሄ ማለት እስልምና ለሴቶች ያለውን ክብር ነው ያሳየው ዛሬ ምዕራባውያኖች እንደሚዘፍኑት አይደለም እንደ ሚያወሩት ወሬ ሳይሆን ከምንም በፊት ይሄ ያ ዘመን ማለት ሮማ ውስጥ ሴት ሰው ነች ወይስ አይደለችም ብለው እንደ አጀንዳ ይዘው የሚነጋገሩበት ዘመን ነው ይሄ ዘመን ሴት ሰው ነች ወይስ አይደለችም ከሰው ነው የምትቆጠረው ወይስ ከጋማ ከብት አጀንዳ ይዘው በዚህ መልኩ የሚያወሩበት የነበረበት ዘመን ማለት ነው ኢስላም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ለሴት ልጅ የሰጡትን ቦታ ተመልከት ለሴት ልጅ አስለን ከዚያ በፊት ገና መጀመሪያ በእስልምና ውስጥ ያለው የመጀመሪያው ክብር ለሴቶች ገና ጥሪያቸውን ሲጀምሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወዴት ነው የሄዱት ወደ ኸዲጃ
ረዲየላሁ ዐንሃ ወደ ኸዲጃ ዳዕዋቸውን ሲጀምሩ በል ጅብሪል መጥቶ በጋር ሂራ ላይ እቅራ ሲላቸው ወዴት ነው የሄዱት? ወደ ኸዲጃ። ምንድን ነው ያለችው ኸዲጃ? ወላሂ ላ ይኽዚከ አላህ አላህ አንተ ላይ መጥፎ ነገር አያመጣም፣ በአላህ ይሁንብኝ አብሽር ነው ያለቻቸው። ልክ ዳዕዋ ሲጀምሩስ أول من آمنت هي خديجة على الإطلاق كهلم كوندم كسيتم كشماقليم كوطاتم كهلم مجمريا دعوة يتدرجوا لمان لخديجة رضي الله عنها دعوة ونم يتقبلتش الصالح كنبي محمد صلى الله عليه وسلم قون وده أخيرا سكته الدرس لأسلمنا كمان نمبلاي واقع يكفلتشو خديجة رضي الله عنها يا الله ملكتنيا كموتش بوها لانكو عليهن ولا طوالا يا رسول نبر الله من فوق سبع سماوات كعرش بلاي جبريل لكو سلام تقربوا الله تعالى لصوم لعائشة دولتهم كعرش بلاي سموان ترتو الله لخديجة سلام تقرب بلو جبريل لكو لا إله إلا الله ها هو الإسلام هنا الإسلام سيتوچن يدرج على الناس كمتاچو تمرل يورثوا نبر بعربية ግዛት የዛን ጊዜ ሴቶች ከዚህ በፊት አይተናል አይደል እንዴ አይወርሱም ይወረሱ ነበር እንደ ንብረት ባሏ ሲሞት መብት የላትም ትወረሳለች ወንድሞቹ ወይ የትም እንዳትሄድ ያስቀምጧታል እንደ ዕቃ ከፈለጉ እነሱ ያገቧታል መብት የላትም የመውረስ መብት የላትም የመምረጥ መብት አልነበራትም ድምጽ አልነበራትም እስልምና መጣ አንገቷን ቀና እንድታደርግ አደረጋት በል ከአርሽ በላይ አላህ የሴትን ክብር በተለያዩ የቁርአን አንቀጾች ላይ አወጀ ማለት ነው ኡሙ ሰለማ ረዲየላሁ ዐንሃ ሱብሃንአላህ አልዓዚም በኡማ ጉዳይ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገብተው አማከሩት አቡበከር አለ እኮ አላማከሩትም ዑመር አለ አላማከሩትም አሊ አለ ዑስማን አለ ላ ኡሙ ሰለማ ጋር ይገቡት ኡሙ ሰለማ በኡማ ጉዳይ ላይ አንተ ዛሬ ባለቤትህን በሆነ ጉዳይ ላይ ልታማክር አላሁ አክበር ክብርህ የተነካ ይመስልሃል ወይ ደግሞ ወንድነትህ ያጣ ይመስልሃል ማለት ላ ያ اخي ይሄ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኡማ ጉዳይ ላይ ባለቤታቸውን ካማከሩ አንተ እስትሻራ ታረጋለህ ከዚያ በኋላ የመወሰኑ መብት ያንተ ነው አላህ ሰጥቷል መወሰን ያንተ ነው ነገር ግን ምን ታረጋለህ ክብርህን ትገልጽላታለህ ቦታ እንዳላት ታመላክታታለህ ማለት ነው የዚህን ጊዜ ከምንም በላይ ታዛዥ ትሆናለች ላንተ አምባገነን መሆን አያስፈልግም ይሄ የእስላም ባህሪ አይደለም ይሄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተማሩት አይደለም ግልጽ ነው አይደል ክብር እንዳላት አንተ ጋር ቦታ እንዳላት ካወቀች ማሻአላህ ከምንም በላይ እሷም ላንተ ታዛዥ ትሆናለች ሶስት ጊዜ የአላህ መልእክተኛ ሲሉ ያልተሰሙት እሷ በሰጣቻቸው ምክር አታናግራቸው ሂድና ውጣ ተግባርህን ሲያዩ ምን ያደርጋሉ እነሱ ይሰራሉ አንተ ስሩ አትበል ለምን ተግባር ከቀልብ ላይ ይናገራልና ያው ከቀልብ ላይ ይናገራል ፓወር አለው ተግባር ሰዎች ጋር ሲደርስ ከንግግሩ የበለጠ ትልቅ ኃይል አለው ስጡ ብለህ ከመናገርና ሰጥተህ ማሳየት የቱ ይሻላል ስጡ ብሎ የማይናገር የለም መስጠት ነው የሚከብደው ሰጥተህ አሳይ ሰጥተህ ስታሳይ ينشرح القلب سبحان الله وكان حزن المسلمين للسببين اثنين صحابዎች በዚህ መልኩ የተከዙት ለምንድን ነበር በዚህ መልኩ ያዘኑት ለምንድን ነበር ለሁለት ምክንያቶች አንደኛ الاول رجوعهم بغير عمره አንደኛ ዑምራ እናደርጋለን ብለው መተው በዚህ መልኩ 540 ምናምን ኪሎ ሜትር አካባቢ ነው መተው ሲያበቁ አይቻልም ተመለሱ ሲባሉ ማለት ነው ቁጥራቸው 1400 በመሐከላቸው ማን አለ መሪያቸው ማን ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አራቱም ኸሊፋዎች መሐከላቸው አሉ አራቱም ኸሊፋዎች 1400 ከቁረይሾች ጋር ጦርነት ቢነሳ ኖሮ ምንም ጥርጥር የለውም አላህ ድል ለአላህ ለመልእክተኛውና ለሷሃባዎች እንደሚሰጥ ምንም ጥርጥር የለውም ምናልባት ባይሆን ሩዋ ኢብኑ መስዑድ እንዳለው እንዴ ቢሸነፉ እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሆነ ሷሃባዎቻቸው ቢገደሉ የጀነት ለመሆናቸው ምን የለውም ጥርጥር የለውም ምንም ጥርጥር የለውም ግን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም
ርቀት እንመልከተው አንደኛ ምን አሉ በዚህ መልኩ በባዶ መመለሳቸው አልቻሉም ሰሃባዎቹ ማለት ነው والثاني عدم المساواة بين الطرفين በሁለቱ መካከል እኩል ያለ መደረጉ كيف فالمسلمون يردون من جاء إليهم ሙስሊሞች ሰልሞ ወደ እነርሱ የመጣውን እጁን ይዞ ሊመልሱ አይናቸው እያየ አቡ ጀንደል እየተዳፋ ተወስዷል وقريش لا يردون ቁረይሾች ደግሞ አይመልሱ ለምንድን ነው እንደዚህ የሚሆነው ውስጣቸው በፍጹም ሊቀበሉ አልቻለም ምክንያቱም እንዴት ሰሃባዎች ውስጥ ነው ያለው ይሄ እንዴት እነርሱም ወንዶች እኛም ወንዶች እንተዋወቃለን ለምንድን ነው እንዲህ አይነት እነርሱ ለምንድን ነው የበላይ የሚሆኑብን እኛ የአላህ ባሮች ነን እኛ ሙስሊሞች ሆነን ሳለ የአላህ መልእክተኛ ከኛ ጋር ሆነው ሳሉ እነሱ በሽርክ ላይ ያሉ በኩፍር ላይ ያሉ እንዲህ አይነት ለምን ይሄ ስሜት ውስጣቸው ጉዳዩ በእነርሱ እጅ ቢሆን ኖሮ የሚያደርጉትን ያደርጋሉ ግን የአላህ መልእክተኛ አሉ እሳቸው ያልፈቀዱት ነገር እሳቸው ያላዘዙት ነገር አይደረግም እሳቸው ደግሞ ተቃራኒውን ነው ስሩ እያሉ ያሉት ይሄ ነገር በጣም ውስጣቸው ምን እንዲሆን አድርገዋቸዋል እንዲብሰለሰል አድርገዋቸዋል فاطمأنهم رسول الله صلى الله عليه وسلم عن الأول لما جمروا عمره سيادرغو مملساتቸውን አስመልክተው የአላህ መልእክተኛ አረጋጓቸው በምን بانهم سوف يعتمرون العام القادم አሁን ብንመለስ በሚቀጥለው አመት አላህ ካለ ዑምራ እናደርጋለን አብሽሩ አሏቸው የመጀመሪያውን አስመልክተው فالرؤيا صادقه ያዩት መናም እውነት ነው አሏቸው وفي هذا الجزء من الصلح مراعاه لمشاعر الفريقين ይሄኛውን አስመልክተው የሁለቱንም ሰዎች የሁለቱም ቡድን የሙሽሪኮችንም የሙስሊሞችም መስላህ አለበት ጥቅም የተጠበቀበት ነው እነርሱ ዘንድሮ ቢመለሱ በሚቀጥለው አመት ማንንም ሳይቃወማቸው መጥተው ዑምራ ሊያደርጉ ተፈቅዶላቸዋል በዚህ አጋጣሚ ስለዚህ ይሄ ኪሳራ አይደለም ሙሉ በሙሉ ማለት ነው እንደ ሰዎች እይታ እንጂ አስለን ኪሳራ የሚባል ነገር የለውም እንደ ለትርፍ ነው طيب وطمأنهم عن الثاني ስለ ሁለተኛው ደግሞ የሙስሊሞች ያኒ ከካፊሮች ከቁረይሾች ሰልሞ የመጣው ሊመለስ እጁ ተይዞ ከሙስሊሞች ሄደው ግን ላይመለስ እነሱ ላይመለሱ ይሄኛውን አስመልክቶ ደግሞ ምን አሏቸው بان من ذهب منا አሉ ከኛ ከፍሮ ወደ ቁረይሾች ይሄዳ አሉ የአላህ መልእክተኛ ከኛ ከፍሮ ይሄዳ ሰው አሉ فقد ابعده الله ከእዝነቱ አባሮታል አርቆታል ማለት ነው አላህ የጠላው ነው አሉ ከፍሮ ይሄዳው ማለት አላህ የጠላው ነው ታዲያ ከሱ ጋር ምን አራራጣል خلاص ምክንያቱም አላህ ጠልቶታል ይሄ አላህ ከሱ እዝነት አባሮታል ومن جاءنا منهم ከእነርሱ ደግሞ ወደኛ ሰልሞ የመጣና እኛ ደግሞ የምንመልሰው አሉ فسيجعل الله له فرجا ومخرجا አላህ ለእርሱ መውጫ ያደርግለታል ምንም ጥርጥር የለውም ማለት ምክንያቱም ይሄ አላህ ባሪያ ነው በአላህ ላይ ያመነ ነው አላህ ደግሞ غالب على امره በነገሩ ሁሉ አሸናፊ የሆነ ጌታ ነው ቁረይሾች ከኛ ጋር መዋጋት ይችላሉ አንመልስም ብንላቸው ሊዋጉን ነው ያለኛ መስላህ የለውም ከአላህ ጋር ይዋጋሉ አይዋጉ ስለዚህ አላህ መውጫ ያደርግለታል ከእነርሱ ሰልሞ ወደኛ የመጣውና እኛ ምን መልሰው ችግር የለም አሉ ከኛ የሄደውስ አላህ ከእዝነቱ አርቆታል ምን እንፈልጋለን ከሱ አለ ምን እንፈልጋለን ሱብሃንአላህ وكان قوله صلى الله عليه وسلم هذا مبينا على نذره البعد البعيد ይሄ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር እይታቸው አድማሱ የት እንደሆነ የሚያሳይ ነው የት እንደሚያዩ ማለት ነው የት እንዳሉ እሳቸውና ሰሃባዎች ዛሬ እኛ አይደለንም የኛ ስሜታዊነት ዛሬ ማሻአላህ እየጋለቡ ያለው ኡማውን እያስጋለቡ ያሉ ራሳቸውም እየጋለቡ ያሉ ስለነሱ አይደለም እናወራው የሰሃባዎች አቅል አልቻለውም ይሄ ነጥብ ተመልከቱ የሰሃባዎች አቅል የዑመር አቅል በዚያን ጊዜ የነበሩ ሰሃባዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 3 ጊዜ ያዘዋቸው እምቢ እስከማለት ድረስ ያደረሳቸው ትካዜና ቁጭት ውስጣቸው የሞላው ለምን የሚል የአላህ መልእክተኛ ግን አንደኛ በወህይ ነው የሚሰሩት ሁለተኛ እይታቸው የት እንደሆነ ርቀቱ ጉዳዩ የመግደልና የመሞት ጥያቄ አይደለም ጉዳዩ ሞቶ ጀነት የመሆን ጥያቄ አይደለም ጉዳዩ ይሄንን የላ ኢላሃ ኢላላህ ብርሃን ለዓለም የማድረስ ጉዳይ ነው ጉዳዩ ሰዎችን ከጨለማ ወደ ብርሃን የማሸጋገር ጉዳይ ነው እንጂ የ1000 ሰዎች ሞቶ ጀነት መግባት አይደለም ጥያቄ ወይ ደግሞ
የመቶ ሺህ ሰዎች ሞቶ ጀነት መግባት አይደለም ጥያቄው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቤት ስራ ይሄ አይደለም አላህ የሰጣቸው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክት ዓላማው ድንበሩ ይሄ አይደለም እርግጠኛ ናቸው የአላህ መልእክተኛ ቢዋጉ ኖሮ ድል ሊያደርጉ እንደሚችሉ ባይሆንም ደግሞ ከእነርሱ የሞተ የጀነት ለመሆኑ ጥርጥር የላቸውም እሳቸው ግን ይሄ አይደለም ጉዳዩ ስለዚህ ርቀታቸውን ነው የሚያሳየው فإن جماعة من المسلمين لم تزل في الحبشة فإن جماعة من المسلمين لم تزل في الحبشة ምክንያቱም ከሙስሊሞች ሀበሻ ላይ ያሉ ጀማዓዎች አሉ ስደት ይሄዱ ማለት ነው ولم يكن ينطبق عليهم هذا العهد እነርሱን አይመለከትም ይሄ ቃል ኪዳን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የገቡት ቃል ኪዳን ከሳቸው ጋር ያሉ መዲና ላይ ያሉ ሙስሊሞችን ነው የሚመለከተው ሀበሻ ላይ ያሉትን ሙስሊሞች አይመለከትም ስለዚህ فكان يمكن اللجوء اليهم للمحبوسين في مكة መካ ላይ የተያዙ ሰዎች ወዴት መሄድ ይችላሉ ወደ ሀበሻ መሄድ ይችላሉ ወደ መዲና መምጣት ግን አይችሉም ተይዞ ቢመለሱ ይሄ ስምምነት ያለው ማን ላይ ነው ነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ወደ መዲና ከሄዱ ነው እንጂ ወደ ሀበሻ ቢሄዱ ላ ነብዩ መሐመድ አይጠየቁ የሚጠየቀው ማን ነው ነጃሺ ደግሞ መልሱ ምን እንደሆነ ይታወቃል አይታወቅም ይታወቃል ስለዚህ لكن ظاهر العهد ነገር ግን አሉ አጠቃላይ ስምምነቱ ላይ ሲታይ የሁለተኛው በተለይ كان في صالح قريش ለቁረይሾች ነው የበላይ ሚዛኑ ያመዘነ የሚመስለው ሚዛን የደፋ የሚመስለው የበላይነት የሚያጎናጽፍ የሚመስለው ለቁረይሾች ነው ሙስሊሞችን ክብራቸውን የሚነካ ይመስላል የእነርሱን ደካማነት የሚያሳይ ይመስላል ظاهሩ ሲታይ ማለት ነው فلم يزل له اثر شديد في اعماق مشاعر المسلمين ለዚህ ነው በሰሃባዎች ላይ ከፍተኛ የሆነ يعني ተጽዕኖ ያሳደረባቸው ውስጣቸውን የጎዳ የሆነ ተጽዕኖ ያሳደረው በሁሉም ሰሃባዎች ላይ ማለት ነው حتى جاء عمر بن الخطاب ተመልከቱ عمر بن الخطاب رضي الله عنه سبحان الله አንበሳው የዲኑ አንበሳ መጣ የአላህ መልእክተኛ ጋር ምን አላቸው وقال يا رسول الله صلى الله عليه وسلم አንተ የአላህ መልእክተኛ አለስና على حق وهم على باطل እኛ በሐቅ ላይ አይደለንም እነሱ በባጢል አይደል እንዴ ያሉት ምን አሉ የአላህ መልእክተኛ قال نعم او بلا አሉት قال أليس قتلانا في الجنة وقتلهم في النار هذا كان ውስጥ የተገደለ የጀነት ከነሱ ደግሞ የሞተ ሰው የጀሃነም አይደለም እንዴ ያላቸው ዑመር قال بلى አሉት قال ففيما نعطي الدنية في ديننا ونرجع لما يحكم الله بيننا وبينهم هذا أنت الله ملكتنيا ሆይ ይሄ ከሆነ እኛ ሐቅ ላይ ከሆነ እነሱ ባጢል ላይ ከሆነ ከኛ የሞተው የጀነት ከሆነ ከነርሱ የሚሞተው የጀሃነም ከሆነ ለምንድነው ታዲያ በዲናችን ላይ ውርደት ተከናንበን يعني እንዲህ አይነት ውርደት እንዲህ አይነት የበታችነት ይዘን ወደ ምን እንመለሰው ለምንድነው አላቸው لماذا نعطي الدنية في ديننا ለምንድነው እንዲህ አይነት ክብራችንን አሳልፈን የምንሰጠው ለምንድነው የምንዋረደው የአላህ መልእክተኛ ሆይ አላቸው لماذا አላህ ለምንድነው በእኛና በእነሱ መካከል የማይፈርደው አላቸው ምን ማለት ነው ለምን አንቀላላ አንገት ለአንገት والله دين لا አይደለም እንዴ ለምን ያ ረሱላህ ምን አሉ የአላህ መልእክተኛ قال يا ابن الخطاب አሉት አንተ የዑመር ልጅ ሆይ አሉት የخطاب ልጅ ሆይ አንተ ዑመር ሆይ ኢኒ ረሱላህ صلى الله عليه وسلم እኔ አላህ መልእክተኛ ነኝ አሉት ولست اعصيه وهو ناصري እሱ የሚረዳኝ ረዳቴ ሆኖ ሳለ እኔ የማምጽው አይደለሁም እኔ አላህን አላምጽም እንደሚረዳኝ እርግጠኛ ነኝ የምሰራው በራሴ በልብ ወለዴ አይደለም ከአላህ በሚመጣልኝ ትእዛዝ ነው ከአላህ በሚመጣልኝ ወህይ ነው የምሰራው አላህ ረዳቴ ነው እሱን የላከኝ እሱ ያዘዘኝን ነገር ነውና የምፈጽመው ከዚህ ውጪ ባደርግ እሱን ያመጽኩኝ ነው ጌታዬ ስለዚህ ወለን يضيعني ابدا መቼውም ቢሆን አላህ እኔን አይጥለኝም ማለት መቼውም ቢሆን አይጥለኝም ثم انطلق عمر متغيظا الى ابي بكر عمر አሁንም አልበረደም محمد صلى الله عليه وسلم ይሄን ሲሉትም አልበረደለትም ወዴት ሄደ ወደ አቡ በክር صديق رضي الله عنه فقال له ما قال لرسول الله صلى الله عليه وسلم አቡ በክር ልክ እንዳሉ ለሳቸው ለነብዩ ያለውን ነገር ዑመር የጠየቀውን ጥያቄ ጠየቀው واجابه ابو بكر بما اجاب به رسول الله صلى الله عليه وسلم تملكتوا ابو بكر الصديق لك نبي محمد صلى الله عليه وسلم ያሉትን መልስ
ነው የመለሰለት አልተገናኘም አቡበከር ከነብዩ ጋር ተኛ መሆናቸውን ታውቃለህ አታውቅም አውቃለሁ ስለዚህ የሚሉህን ነገር ስማ በአላህ መመሪያ ነው የሚሰሩት ነገር ሐቅ ነው የመጡበት መንገድ ሐቅ ነው በሐቅ ላይ ነው ያሉት ጽና ስሜትህን ሳይሆን የሳቸውን መመሪያ ተከተል አለው ሱብሃንአላህ العظيم ثم قال لعمر فاستمسك بغرزه حتى تموت የሳቸውን መመሪያ የሳቸውን ፈለግ ተከተል እስክትሞት ድረስ የሳቸው መስመር የሙጥኝ በል ያዝ እስክትሞት ድረስ የስሜት ፈረስ እንዳትጋልብ ነው ያለው ማን አቡበክር ሲዲቅ لمن لعمر بن الخطاب الله اكبر ስሜትን ዳኛ አታድርግ ለጉሞ በምን በሸሪዓ በቁርአን ሚዛን ሉጋም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ ሉጋም ስሜትህን ለጉመው ያንተ ማፈንዳት አይደለም ያንተ የሆነ ቦታ ላይ የሆነ ቦምብ መጣል አይደለም ቁም ነገሩ ምንድነው አርቀህ አስብ ለእስልምና ለሙስሊሞች ምን ተጠቅማለህ ምን ትጎዳለህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ብለውሃል ዛሬ በሙስሊሞች ላይ ከሚደርሰው መከራና ስቃይ 10,000 ጊዜ እጥፍ የሆነ በሷሃባዎች ላይ ደርሰዋል በነብዩ ላይ ደርሰዋል ምን አደረጉ የአላህ መልእክተኛ የወሰዱት መፍትሄ ዛሬም ለኛ መፍትሄ ነው ከዚህ ውጪ የሚታሰብ መፍትሄ በአጠቃላይ ውድቀት እንጂ የበላይነትን አያጎናጽፍም ለሙስሊሙ ህብረተሰብ አበደን ስሜትህ ዳኛ እስከሆነብህ ድረስ ስሜትህ ፈረስ ሆኖ እስከጋለበህ ድረስ ለሙስሊሞችም ለእስልምናም ምንም አይነት ገጸ በረከት አታበረክትም ምናልባት የእስልምናን ገጽታ ብታበላሽ እንጂ ሙስሊሞችን ዝም ብለህ ዋጋ ብታስከፍል እንጂ ያውም ምን ከሆነ ንያህ ሷሊህ ከሆነ ሱሐባዎች ንያቸው ሷሊህ ነው ዑመር ንያው ሷሊህ ነው አብረውት ያሉት የአላህ መልእክተኛ ባልደረቦች በሙሉ ምንም አይነት በንያቸው ላይ ሸዋኢብ እንደሌለባቸው ግልጽ ነው ታንጸዋል በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነገር ግን የዲን ፍቅርና የዲን ሐማስ ነው እንዲህ አይነት ነገር ያደረጋቸው ያውም ሆኖ የአላህ መልእክተኛ በወህይ አስተካከሏቸው አቡበክር ሲዲቅ ረዲየላሁ ዐንሁ እንዲህ አይነት አቋም ነበረው ያኔም ማለት ነው ሱብሃንአላህ ስለዚህ ዛሬ ንያ ምን ከሆነ ነው ያውም ንያ ሷሊህ ከሆነ ምናልባት ግን ሙስሊሞችን ዋጋ የምታስከፍለው ለሌላ ገረድ ለሌላ ጥቅም ለሌላ ጉዳይ ከሆነ ደግሞ ኪሳራው በዱንያም በአኺራም ነው የሚሆነው አላህ ይጠብቀን አንተን የሚከተሉ ሙስሊሞች ለዲን ነው ብለህ ስለሆነ የሚከተሉ ማለት ነው ለሌላ ነገር ነው ብትል አይከተሉህም ነበር ለዲን ነው ብለህ ስለሆነ ለዲን ነው ብለው ዋጋ ሊከፍሉ ይችላሉ ነገር ግን መታበረከተው ገጸ በረከት ምንድነው የሚሆነው ውድቀት ነው የሚሆነው ስሜትን በሸሪዓ ሉጋም በሱና ሉጋም በቁርአን ሉጋም መለጎም ግድ ይላል ከዚህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረባ ከነ ዑመርና ከነ አሊ ከነ ዑስማን ከነ አቡበከር ታሪክ የምንማረው ነገር ዛሬ ያለንበትን ዋቂ ነው የሚያስተምረን ማለት ነው ዛሬ ያለንበትን እኛ የምንኖረውን ነገር ነው የሚነግረን ተረት አይደለም ይሄ ከንፈራችንን መጠን ልንተው አይደለም የምንኖርበትን ህይወት ጎዳና እይታችንን ልናስተካክል ነው ስሜታችንን በሸሪዓ ሉጋም ልንለጉመው ማለት ነው فوالله انه لعلى الحق لو ابو بكر بالله ይሁንብኝ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐቅ ላይ ነው ያሉት የሚሰሩት ነገር ሁሉ ሐቅ ነው ድልም ያለው በሳቸው መከተል ነው ثم انزل الله تعالى ከዚያ በኋላ አላህ Subhanahu Wa Ta'ala ይሄንን የሱልህ ሁደይቢያን ስምምነት አስከትሎ ወደ መዲና እየተመለሱ ይያለ ሱሐባዎች ምን ወረደ ኢና ፈትሐና ለከ ፈትሐን ቀሪባ ፈትሐን ሙቢና የሚለውን የቁርአን አንቀጽ ሱረቱል ፈትህን መንገድ ላይ ወረደ ሱብሃንአላህ فارسل رسول الله صلى الله عليه وسلم الى عمر ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዑመርን ጥሩልኛል ይሄ ቁርአን አንቀጽ ከወረደ በኋላ ፈጠራ መጣ فاقرأه اياه فقال አነበቡለት ይሄን የቁርአን አንቀጽ አላህ ያወረደውን በጅብሪል አማካይነት ያ ረሱላህ ሰለላሁ ዐለይሂ ወሰለም አንተ የአላህ መልእክተኛ ሆይ አላቸው አው ፈትሁን هو እንዴ አሁን ይሄ የተደረገው ስምምነት የተፈራረምነው ነገር ድል ነው እንዴ አላቸው ድል ነው ይሄ ነገር قال نعم አሉት አው
ድል ነው ዛሬ ላታየው ትችላለህ ተፍሲሩ ነገ ታየዋለህ አሉት ተፍሲሩ ነገ ይመጣልሃል ታየው ፈጣበት ነፍሱሁ ወረጃ ከዛ በጣም ደስ አለው ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ይሄን ከሰማ በኋላ ተመለሰ ثم ندم عمر رضي الله عنه على ما فرط منه ከሱ ላለፈው ነገር ከሱ ለተከሰተው ነገር በጣም ተጸጸተ አላህ ለካ ነፍሴን መቆጣጠር አቅቶኝ ስሜቴን መቆጣጠር አቅቶኝ ነው እንዴ የአላህ መልእክተኛ የሰሩት ነገር አላህ ጭራሽ ድል ነው ብሎ ከሰባት ሰማይ ከአርሽ በላይ ቁርአን አወረደበት فعمل لاجله اعمالا ከነብዩ መሐመድ ጋር ለተናገረውና አቡበከር ጋር ሄዶ ያን ሁሉ ለነበረበት ሁኔታ በጣም መልካም ስራዎችን መስራት ጀመረ ምን ተክፊር ለተክፊር ማለት ነው በሐሰናት እንዲቀየርለት አላህ ወንጀል አድርጎ አይቶት እኮ ነው ዑመር ራሱ ረዲየላሁ ዐንሁ ከነብዩ ጋር በዚህ መልኩ መነጋገሩ እሳቸው የአላህ መልእክተኛ ሆነው ሳሉ አላህ ያሳወቃቸው እኔ ግን በነፍሲያዬ ተመርጬ ለካ ወንጀል ውስጥ ገብቻለሁ እንዴ ሱብሃንአላህ በጣም ብዙ ኸይር ስራዎችን መስራት ጀመረ ዑመር ረዲየላሁ ዐንሁ لم يزل يتصدق ويصوم ويصلي ويعتق حتى رجى الخير ከዚያ በኋላ ሰደቃ ይሰጣል ይጾማል ትርፍ ጾም የተለያዩ ትርፍ ሰላቶችን ይሰግዳል ባሪያ እየገዛ ነፃ ያወጣል መጨረሻ ላይ ከአላህ ተስፋ እስኪያደርግ ድረስ አላህ አፍ ብሎኛል ብሎ ሱብሃንአላህ አልዓዚም አላህ ምሮኛል ብሎ ተስፋ እስኪያደርግ ድረስ ማለት ነው ዑመር ረዲየላሁ ዐንሁ ለዲን ተጨንቆ ስለሆነ ለዛው ለዲን ተጨንቆ እኮ ነው ለጥቅሙ አይደለም ለፖለቲካ አይደለም ለስልጣን አይደለም ዑመር እንዴት የዲን ክብር ይነካል ብሎ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም እንዲህ አይነት ምልልስ ስላደረገ ይሄንን እንደ ከባድ ወንጀል ቆጥሮ ይሄ ሁሉ ኸይር ስራ ሲሰራ ኖረ መጨረሻ ላይ እንደው አላህ ሳይምረኝ አይቀርም ላ ኢላሃ ኢላላህ ዛሬኛ የሙስሊሞች ደንበኛ ሰበብ እየፈሰሰ ምንም አይመስልም እንመጻደቃለን አላሁ المستعان وبعد إبرام الصلح صلح ካለቀ በኋላ والحل من العمرة ከዑምራው ተፈተው ካለቀና መጨረሻ ላይ جاءت نسوة مؤمنات مؤمن የሆኑ አማኝ ሴቶች መጡ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም فطلب أولياؤهن الكفار من رسول الله صلى الله عليه وسلم أن يردهن ከዚያ እነዚህ ሴቶች ሸሽተው ነው የመጡት ካፊር አግብቶ የነበሩ አሉ መጡ ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም እነዚያ ባሎቻቸው ነብዩ ጋር መጡና ሰጠን አሏቸው ሴቶችን መልስልን ሚስቶቻችንን መልስልናል መልስልን አሏቸው فامتنع عن ذلك يا الله መልእክተኛ አልሰጥም አሉ ሴቶችን አይመለከትም ስምምነቱ አይመለከትም አልሰጥም እነሱን አይመለከትም እኔ ከወንዶች ጋር ነው እንጂ ስምምነት ያደረኩት ከሴቶች ጋር አይደለም አልሰጥም بدليل انهن لم يدخلن في العهد እነሱ በስምምነት ውስጥ አልገቡም ስለዚህ አልሰጣችሁም وانزل الله يا ايها الذين امنوا الله ان القران አንቀጽ አወረደ እናንተ ያመናችሁ ሰዎች ወይ اذا جاءكم المؤمنات مهاجرات ተሰዳጅ ሆነው በኢማናቸው የሚሰደዱ ሆነው አማኝ ሆነው በመጡላችሁ ጊዜ አለ አላህ ሴቶች ፈምተሂኑሁና ፈትኗቸው አለ እውነት የተሰደዱት ለዲን ነው ወይስ አይደለም ወይስ ሌላ ነገር አለ ከጀርባ ፈትኗቸው በዲን መሆንና ለመሆኑ ፈትኗቸው አለ አላህ አዕለሙ በኢማኒሂነ አላህ ግን በኢማናቸው ያውቃል ውስጣቸውን ያውቃል አላህ ለእናንተ ግልጽ እንዲሆንላችሁ ደግሞ ፈትኗቸው ከዚያስ فإن علمتموهن مؤمنات مؤمن መሆናቸውን ካረጋገጣችሁ በኋላ ካወቃችሁ በኋላ فلا ترجعوهن إلى الكفار ወደ ካህዲያኖች እንዳትመልሷቸው እንዳትሰጡ አሳልፋችሁ ሴቶችን ላሁን حل لهم እነሱ ሴቶቹ ለኩፋር ወንዶች ሐላል አይደሉም ወይም ደግሞ የተፈቀዱ አይደሉም ወላሁም يحلون لهن ወንዶች ካህዲያኖች ደግሞ ካፊር ወንዶች ደግሞ ለሙእሚን ሴቶችም የተፈቀዱ አይደሉም ማለት وآتوهم ما انفقوا ያወጡትን ወጪ ስጧቸው ካህዲዎቹ ማለት ነው ካፊሮቹ በሴቶቹ ላይ ያወጡት ወጪ ካለ መልሱላቸው ስጧቸው አለ አላህ ولا جناح عليكم በእናንተ ላይ ኃጢያት የለባችሁም አንተንኪሁሁነ اذا اتيتموهن اجورهن ከዚያ በኋላ እናንተ መህራቸውን ሰጣችሁ ብታገቧቸው ኃጢያት የለባችሁም አለ አላህ ولا تمسكوا بعصم الكوافر የካህዲያኖችን ቃል ኪዳን አትያዙ እናንተም ደግሞ በእናንተ ያሉ ካፊር ሴቶችን ምን አድርጉ ሙሽሪክ የሆኑትን መልሷቸው አለ አላህ ለነርሱ መልሱላቸው እነርሱም ለእናንተ ሐላል አይደሉም እናንተም
የእናንተዎችም ለእነርሱ ሐላል አይደሉም አላሉ ወስአሉ ማ አንፈቅቱም እናንተም ያወጣችሁትን ወጪ ጠይቁ ወይስአሉ ማ አንፈቁ እነርሱም ያወጡትን ወጪ ጠይቁ ذلكم حكم الله يحكم بينكم على الله ይሄ አላህ ፍርድ ነው በመሐከላችሁ ይፈርዳል والله عليم حكيم አላህ አዋቂና ጥበበኛ የሆነ ጌታ ነው فحرم المؤمنات على الكفار ሙእሚን የሆኑ ሴቶች በካህዲያኖች ላይ እርም ተደረጉ والكافرات على المؤمنين ካፊር የሆኑ ሴቶችም በሙእሚን ወንዶች ላይ እርም ሆነ فكان رسول الله صلى الله عليه وسلم يمتحنهن هؤلاء المهاجرات يفتنواቸው ነበር የአላህ መልእክተኛ እነዚያን ሴቶች بما أمر في قوله تعالى الله بعززاتشو ملكو يا أيها النبي إن أنت الله ملكتنيا هوي إذا جاءك المؤمنات مؤمن سيتوج بمتوه جيزي ودانت يبايعنك قال كده اللي جاوبه ألا ألا يشركنا بالله شيئا بالله لا يمنمنا قال لا يقاروا ولا يسرقنا لا يسرقوا ولا يزنينا زموت لا يسروا ولا يقتلنا أولادهن لجوتشاتشون لا يقلوا ولا يأتينا ببهتان بكتفت لا يمتوا كتفت ይዘው ላይ መጡ ወንጀል ማለት ነው افترينه بين ايديهن وارجلهن በእጆቻቸውና በእግሮቻቸው መካከል የሚቀጣጥፉት የሆነ ከትፈት ይዘው ላይ መጡ ዝሙት የመሳሰልና ሌሎችም ولا يأسينك في معروف አንተን በመልካም ላይ ያምጹ فبايعهن ይሄን ካወቅ ቃል ገባላቸው واستغفر لهن الله ምህረት ጠይቅላቸው ان الله غفور رحيم الله سبحانه وتعالى መሐሪና አዛኝ የሆነ ጌታ ነው የሚለው የቁርአን አንቀጽ ወረደ يعني በዚህ ምክንያት ይሄን ይዘው ፈተኗቸው ሴቶችን ማለት ነው ከዚያስ فمن اقرت بهذه الشروط እነዚህን ከላይ የተጠቀሱት በቁርአኑ አንቀጽ ላይ የተጠቀሱትን ነገር ያሟሉትን ሴቶች قال لها ምን አሉ የአላህ መልእክተኛ قد بايعتك ቃል ገብቼልሻለሁ አሏት ይሏት ነበር ማለት ነው ከላመን دون مصافحه በንግግር ሳይጨብጡ ወንድ ከሆነስ ቃል ኪዳን ሲገባ ተጨባብጦ ነው የነብዩን እጅ ጨብጦ ነው ለሴት ግን ቀድ ባያቱኪ ማለት ቃል ገብቼልሻለሁ ወይም ደግሞ ቃል ኪዳንሽን ተቀብዬሻለሁ ሳይጨብጡ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአጅነቢ ሴት ጨብጦ እጃቸው ጨብጦ አያቅም አበደን هذا حرام አይቻል محرم ከሆነች ሴት ውጪ አጅነቢ የሆነች ባዳ የሆነችን ሴት መጨበጥ ክልክል ነው አይቻል ነሳም አይደለም የተባልከው መጨበጥ طيب قد بايعتك لاچوال كلاما دون مصافحه ولم يكن يردهن اي ملساچوم نبر وطلق المسلمون ازواجهم الكافرات ከዚያ በኋላ ሙእሚን ሙስሊም ወንዶች ካፊር የነበሩትን ሴቶቻቸው በሙሉ ፈቱ وفرقوا بين المسلمات وازواجهن الكفار ከዚያም በእነርሱ በሙስሊም ሴቶችና በካዲ ወንዶች መካከልም እንዲፋቱ በማድረግ ለያዩዋቸው ይላል نكتل إن شاء الله نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم